ሰላም ጤና ይስጥልን ክቡራን ተመልካቾቻችን ዞትር በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርበው የአፍላገ ልማት ፕሮግራማችን ጀምሯል። ክቡራን ተመልካቾቻችን በእያላችሁበት ሰላምታችን ይድረስ። በዚህ ሳምንት መርሃ ግብራችንም በርካታ ዝግጅቶችን አካተን ተገናኝተናል። ነጋሽ በራዳና ትዕግስት ንጉሴ ፕሮግራሙን እያስተዋወቅን አብረናችሁ በጋራ ቆይታ እናደርጋለን። በቀዳሚነት እንግዲህ የአፍላገ ልማት ምጥን የመረጃ ሰዓታችንን እናገኛለን። እሱን ተከታትለን ዳግም እንገናኝ። ክቡራን ተመልካቾቻችን ቀዳሚ ወደ ሆነው መረጃ ተሸጋገርን። የኢትዮጵያ ልማት ባንክ የአጭዶ መውቂያ የግብርና ማሽነሪዎችን ለደንበኞቹ አስረከበ። ባንኩ ከጀርመን ልማት ባንክ KfW ባገኘው ድጋፍ በ5 ተከታታይ ዙሮች ከ70 በላይ ዘመናዊ የእርሻ ማሽነሪዎችን ከሰሞኑ ለደንበኞቹ አስተላልፈዋል። ማሽነሪዎቹን ያስረከቡት የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ዮሐንስ አያሌው፣ የጀርመን ልማት ባንክ የኢትዮጵያ ዳይሬክተር ዲያና ሄድሪክ እንዲሁም በኢትዮጵያ የጀርመን ኤምባሲ የልማት ትብብር ኃላፊ ቤንጃሚን ተድላ ሄከር ናቸው። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ዮሐንስ አያሌው እንዳሉት የእርሻ ማሽነሪዎቹ ከጀርመን ልማት ባንክ በተገኘ የ13 ሚሊዮን ዩሮ ድጋፍ ነው የተገዙት። በዚሁ ፕሮጀክት ውስጥ የተካተቱ ሌሎች ከ60 በላይ የሚሆኑ አጭዶ መውቂያና ትራክተሮች በግዥና በመጓጓዝ ሂደት ላይ መሆናቸውንም ነው ዶክተር ዮሐንስ ያስታወቁት። የጀርመን ልማት ባንክ የኢትዮጵያ ዳይሬክተር ዲያና ሄድሪክ እንዲሁም በኢትዮጵያ የጀርመን ኤምባሲ የልማት ትብብር ኃላፊ ቤንጃሚን ተድላ ሄከር በበኩላቸው ባንኩ እየሰጠ ባለው አገልግሎት መደሰታቸውን ጠቁመው የጀርመን ልማት ባንክም ድጋፉን አጠናክሮ ይቀጥላል ብለዋል። በፕሮግራሙ ላይ የግብርና ሚኒስቴር ተወካይ፣ የኢትዮጵያ ልማት ባንክ ደንበኞችና ጥሪ የተደረገላቸው እንግዶች ተሳታፊዎች ነበሩ። የኢትዮጵያ ልማት ባንክ መሰረታዊ ሰራተኛ ማህበር ቀጣዮቹን 5 ዓመታት ማህበሩን የሚያስተዳድሩ አመራሮችና የምክር ቤት አባላትን ምርጫ ከሰሞኑ አካሂዷል። በምርጫ ስነ ስርዓቱ ላይ የተገኙት የኢትዮጵያ ልማት ባንክ ምክትል ፕሬዝዳንት አቶ ጌታቸው ዋቄ አዲስ የተመረጡ አመራሮች የባንኩንና የሰራተኞቹን ፍላጎት በማሟላት ኃላፊነታቸውን እንዲወጡ አደራ ብለዋል። የኢትዮጵያ ልማት ባንክ በቅርቡ ተግባራዊ ያደረገው የሰራተኛ ምደባና ባንኩ ከቅርብ ጊዜ ወዲህ እያስመዘገበ ባለው እድገትም የሰራተኛ ማህበሩ አስተዋጽኦ እንደነበረ አቶ ጌታቸው ጠቁመዋል። በምርጫ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኢትዮጵያ የፋይናንስ ተቋማት ፌዴሬሽን ፕሬዝዳንት አቶ ታደሰ በርሄ በበኩላቸው በሪፎርም ትግበራ ላይ የሚገኘው የኢትዮጵያ ልማት ባንክ ከሰራተኛ ማህበሩ ጋር በቅርበት በመስራቱ ባንኩ ከሰራተኛው ጋር ያለው ቅርርብ እንዲጎለብትና ለባንኩ ውጤታማ ስራ እንዲሰራ አስችሎታል ብለዋል። ክቡራን ተመልካቾቻችን ከውጭ ወዳገኘናቸው መረጃዎች ተሸጋገርን። የአፍሪካ ልማት ባንክ በአህጉሩ በሚገኙ ሀገራት የምግብ እጥረትን ለመከላከል የሚውል ነው ያለውን የ1.5 ቢሊዮን ዶላር አጽድቋል። ባንኩ ያጸደቀው ድጋፍ በዩክሬን ሩሲያ ጦርነት የተከሰተውን የአቅርቦት እጥረት ለመሸፈን የሚውል ሲሆን 30 ሚሊዮን ሜትሪክ ቶን እህል ግብይት እንደሚፈጸምበትም ተገልጿል። ድጋፉ ከሩሲያና ዩክሬን ወደ አፍሪካ የሚገቡትን ስንዴ፣ በቆሎና አኩሪ አተር ምርቶች አቅርቦትን የሚተካ መሆኑን ተመላክቷል። በተጨማሪም አሁን የጸደቀው ድጋፍ ከውጭ የሚገቡ ምርቶችን በራስ አቅም ለመሸፈን የሚያስችልና በመጪው የመኸር ወቅት ለአርሶ አደሮች ምርጥ ዘር ለማቅረብ የሚያስችል መሆኑን ባንኩ አስታውቋል። የእስያ ልማት ባንክ ለህንድ የ1.2 ቢሊዮን ዶላር ብድር ለመስጠት ተስማማ። ብድሩ ለህንድ የትራንስፖርትና ኢነርጂ መሰረተ ልማት ማሻሻያ ስራዎች የሚውል ነው ተብሏል። የህንድ ፋይናንስ ሚኒስትርን የጠቀሰው የኢኮኖሚክ ታይምስ መረጃ እንደሚያመላክተው ብድሩ በትሪፑራና አሳም ክልሎች የኃይል ማስተላለፊያ መስመርና የፍጥነት መንገድን ለማሻሻል ይውላል። በተጨማሪም በምዕራብ ማራሽትራ ክልል ለባቡር መስመር ግንባታና የአካባቢውን ወሳኝ የኢኮኖሚ ስፍራዎች ለማነቃቃት የሚያግዙ መሰረተ ልማቶችን የማሻሻል ስራዎችንም የሚከናወኑ ይሆናል። የእስያ ልማት ባንክ በበኩሉ ብድሩ የሚውልባቸው የልማት ፕሮጀክቶች የአካባቢውን ሁለንተናዊ ተጠቃሚነትና ልማት የሚያሳድጉ ናቸው። ክቡራን ተመልካቾቻችን ለሰዓቱ የነበሩን መረጃዎች በዚሁ ተጠናቀዋል። ከቀሪ መሰናዶቻችን ጋር አብራችሁ ነው።
ክቡራን ተመልካቾቻችን ካፍላ ገለማት ምጥን የመረጃ ሰዓታችን ተመልሰን ተገናኝተናል። በተከታይነት የምናመራው ወይም ደግሞ መሰናዷችን ምንድነው? ትዕግስት እንግዲህ በተከታይነት ለተመልካቾች የምናደርሰው የኢትዮጵያ ልማት ባንክ ግብርናውን ለማዘመን በርካታ ስራዎችን ይሰራል። ለአምስት ተከታታይ ዙሮችም እንግዲህ የግብርና ማሽኖችን እያስረከበ ይገኛል። ከሰሞኑም እንግዲህ አምስተኛው ዙር የግብርና ሜካናይዜሽን ማሽነሪዎች ርክክብ ተከናውኗል። እሱኑ እንግዲህ አንተ አዘጋጅተዋል፣ ለተመልካቾች እናደርሳለን። አብራችሁን ቆዩ። የብዙ ሺህ ዓመት የሀገረ መንግስት ምስረታ ያላት ኢትዮጵያ ግብርናዋ ሲመዘዝ ከአነስተኛ የበሬ እርሻ የዘለለ አለመሆኑ በስፋት ይጠቀሳል። ይህንን ባህላዊ አስተራረስ ተከትለን መዝለቃችንም በምግብ ራሳችንን እንዳንችልና ዋስትናም እንዳናረጋግጥ አድርጎን ቆይቷል። ይህን በመቀየር ረገድ ዘመናትን የተሻገረው የግብርና አሰራርን ለመቀየር የኢትዮጵያ ልማት ባንክ ተስፋን ሰንቆ እየሰራ ሲሆን ባንኩ የመንግስትን አቅጣጫ ተከትሎ በተለይም ባለፉት 2 ዓመታት የግብርናውን ዘርፍ ለመደገፍ የሜካናይዜሽን ማሽነሪዎችን በስፋት ለተጠቃሚዎች እያቀረበ ይገኛል። አንድ ብሎ የጀመረው የማሽነሪዎች ርክክብ ዛሬ 5ኛው ዙር ላይ ደርሷል። እነዚህ የግብርናውን ዘርፍ አገልግሎት የሚያዘምኑ ምርትና ምርታማነትን የሚያሳድጉና የምርት ብክነትን የሚቀንሱ ኮምባይነር ሃርቨስተሮችን ከሰሞኑ አስረክቧል። የኢትዮጵያ ልማት ባንክ ፕሬዝዳንት የዚህ ዙር ተረካቢዎች ከሌሎች ዙር ተረካቢዎች በፈጠነ መልኩ እንዲረከቡ አድርገናል፣ ወደፊትም በዚሁ አግባብ ማስረከባችንን የምንቀጥል ይሆናል ብለዋል። ማሽነሪዎቹ እንግዲህ ይሄኛው የአምስተኛው ዙር የደረሰበት ወቅት ኤልሲ አከፋፈቱ ጋር ተያይዞ ነው የሚሆነው። ፈንዱ ራሱ ሲደረግ የመጀመሪያዎቹ 4 ዙሮች ቀድሞ ገብተዋል። ይሄ ደግሞ በአሁኑ ሰዓት ነው የደረሰው። ስለዚህ ይህንን ሰርቪስ ለማግኘት መጀመሪያ የምዝገባ የተለያዩ መንገዶች አሉ። የጨረሱት እና ለዚህ ለኤልሲ ኦፕኒንግ የደረሰው ዘጌት ብሎ ስለነበር ከዛ ጋር ተያይዞ የራሱ የሚወስደውን ጊዜ ስለወሰደ ነው። ያው ብዙዎቹ አንደርስታንድ ያደርጉታል። አንዳንዶቹ ግን ማሽነሪው ከውጭ የሚወስደው የራሱ ጊዜ እንዳለው አንደርስታንድ ስለማያደርጉ ነው ወቀሳም ያሉት እንጂ አሁን 3 ወር ብቻ ነው የሚወስደው ከተከፈተበት ጀምሮ። 3 ወር ማለት ለኢምፖርት የመጨረሻው ጥሩ የሚባለው ማለት ነው። በ3 ወር አነስተኛው ጊዜ ማለት 3 ወር ነው እና ይሄንን የተከፈተበት ጊዜ ከ3 ወር በፊት ነው። 3 ወሩ ደርሷል። ስለዚህ አሁን ደግሞ የተከፈተው አለ። አሁን ደግሞ እነሱም ደግሞ የሚቀጥለው ይመጣሉ። ስለዚህ ላለፈው ሃርቨስት ሊሆኑ አይችሉም፣ ለሚቀጥለው ነው የሚሆኑት። እንደዛ እያለ ነው የሚሄደውና አይ ቲንክ የበፊቶቹ ግን የቀረቡት እስከ 4ኛው ዙር ያሉት ግን ኦልሬዲ ስራ ላይ ገብተው እየሰሩ ነው ያሉት። እነዚህም ቢሆን ይደርሳሉ ብዬ ነው የማስበው ለተወሰነው። ዛሬ የመጣሁት የአጭዶ መውቂያ ማሽን ኮምባይነር ለመረከብ ነው። ቀደም ሲልም ከዚህ በፊትም መጀመሪያ ጋር በሊዝ ፋይናንስ ልማት ባንክ እንደጀመረ ኮምባይነር ወስደናል። ጥሩ ተጠቃሚ ነን። በጥሩም ሰዓት ነው የወሰድነው። አሁን ደግሞ በድጋሜ ትራክተሮችና ኮምባይነሮች ተፈቅደውልን እነሱን በመውሰድ ላይ እንገኛለን። በጥሩም ሰዓት ነው ትራክተሮች ከኋላ ይመጣሉ። የእርሻ ጊዜም ትንሽ ወደ ኋላ ሌት ስለሚል፣ ነገር ግን ኮምባይነሩ አሁን ትንሽ ቢዘገይም ያው የባሌ አካባቢ ያለውን ስራ ስለሚያጅ በሰናቱ መጥቷል። ዛሬ እናንተ ከዚህ ሸኝታችሁን በነገው ዕለት በፍጥነት ሄደን አርሶ አደሩን እህል ለማጨድ በዝግጅት ላይ ነን መጥቷል። የሀገራችን ግብርና ዘመናዊ መሆን ባለመቻሉና ልፋቱን በቀላሉ የሚቋቋም ቴክኖሎጂን ባለመጠቀማችን ለከፍተኛ የምርት ብክነት ተዳርገናል የሚሉት ዶክተር ዮሐንስ ተከታዩን ሐሳብ ሰጥቷል። ሀገራችን እንደምታውቁት የ3000 ዘመን የእርሻ ታሪክ አላት። ያው በታሪክ እንደምንሰማው በዚህ የእርሻ ታሪክ ውስጥ ያልተቀየረ የአሰራረስ ዘዴ ነው እየተጠቀምን ያለነው። በበሬ ጫንቃ ነው እየተጠቀምን ያለነው። በበሬ ጫንቃ ሲሆን ደግሞ በአንድ ቀን ምን ያህል ማረስ እንደሚቻል እንደምታውቁት ነው። የበሬው ጉልበት የመሬቱ አይነት የሚወስነው ሆኖ ያለ አጠቃላይ አንድን ትንሽ መሬት አርሶ ስራ ላይ ለማዋል ቤተሰብ በሙሉ ተባብሮ የሚሰራበት ሁኔታ ነው ያለው። አጨዳ ሲደርስ ደግሞ ተማሪዎች ከትምህርት ቤት እየቀሩ ሁሉ አጨዳ ላይ እንዲሆኑ የሚሆንበት ሁኔታ ነው ያለው። ይሄ ሜካናይዜሽን ግን ሲመጣ ምንድነው የሚያደርገው?
አንደኛ እርሻው በዘመናዊ ትራክተር ራሱ ተከራይተው ያሰሩታል ስለዚህ ቤተሰቡ ሌላ ስራ ላይ እንዲውል ጉልበት እንዲቆጥብና ሌላ ስራ እንዲሰራ ያደርገዋል አንደኛ ሁለተኛ በጊዜ እንዲደርስለት በጊዜ ምናልባት ወር የሚወስደው በአንድ ቀን በሁለት ቀን የሚጨርስበት ሁኔታ ይፈጥራል ሶስተኛ መሬቱ ውስጥ ድረስ ገብቶ መሬቱን በማረስ በኩል ምክንያቱም ምርታማ የሚሆነው መሬቱ ውስጥ ድረስ መገባ ሲሆን እነዚህ ያን ስራ ይሰራሉ በደንብ ከስር ገልብጠው መሬቱን የማቅረብ ተናላቸው የበሬው ያን ያህል ጉልበት የለው ስለዚህ ይሄንንም ስራ ይሰራላችሁ ሁለተኛ ደግሞ የፖስት ሃርቨስት ሎስ የሚባለው ከሃርቨስት ከተደረገ በኋላ የሚጠፋው 30% ይደርሳል ይባላል በጥናቱ መሰረት እሱን ያስቀራል ስለዚህ ምርታማነት ከመጨመር ቀልጣፋ ስራ ከመስራት አንፃር እንደገና ደግሞ ምርቱ የተመረተው ምርት ሙሉ በሙሉ ወደ ጥቅም ላይ እንዲውል በማድረግ አንፃር ከፍተኛ ጠቀሜታ ነው ያለው የፕሬዝዳንቱን ሐሳብ የሚጋሩት የቀድሞው ልፋትና ድካማቸውን በማሰብ አሁን በተረከቡት ኮምባይነር ሃርቨስተር ውጤታማ ስራ ለመከወን እንደተዘጋጁ አቶ አብርሃም ይናገራሉ የኢትዮጵያ ልማት ባንክ ያው ትልቁ ድርሻ የሀገርን ማልማት ነው አንዱ ድርሻው ሴክተር ላይ ነው ስለዚህ እነኚህ ኮምባይነሮች ደግሞ በልማት ባንክ በኩል መምጣታቸውና ልማት ባንክ ለአካባቢው ማህበረሰብ ለአርሶ አደሩ ለሁሉም ማቅረቡ ጠቀሜታው ከስከሚባል አይደለም ምክንያቱም የአርሶ አደሩን እህል ይሰበስባል በእውነት ነው እናቶቻችን ያው ምናቀው ነው የአርሶ አደር ቤተሰብ ነንና በማንኛውም ሰዓት ላይ ለውቂያ ላጨዳ ለርሻ ጊዜ በሆነ ሰዓት ላይ እናቶች ከቤት ይደክማሉ ይወጣሉ ይወርዳሉ ይሄ ሁሉ ያቀልልናል ቀላል አይደለም ያለው ድርሻ ሲቀጥል ደግሞ በአገር ደረጃ ምርት በወቅቱ ይሰበሰባል በወቅቱ ለማንኛውም ሄድ ወዳለበት ማዕከላዊ ገበያም ይሁን ወለሌላም ገበያ በወቅቱ ይደርሳል ስለዚህ የማሽኖቹ ተደራሽነት ቀላል ነገር አይደለም ለባሌም ይሁን ለሌሎችም የስንዴ አብቃይ ቦታዎች ላይ በየክልሉ ይሄዱ ነው የሚሰሩት ለምሳሌ ወደ ጅጅጋ ሄዳላ የተወሰነ ማሽን አማራ ክልል የተወሰነ ማሽን ደቡብ ክልል ሁሉም ጋር እየተሄደ ምርቱ በደረሰበት ሰዓት ሁሉንም እንሰበስባለን ስለዚህ ጠቀሜታው ለሀገር ከስከሚባል አይደለም ኢትዮጵያ ልማት ባንክ በዚህ ጉዳይ ላይ ድርሻው ትልቅ ነው ያው እንደ ሀገር ኃላፊነትም ስላለበት ባንኩ ይሄንን ነገር ከማንም ፋይናንስ ያገኝም ከራሱም ያድርግ ያው ያከፋፈለን ያለ ነው በጣም ደስተኞች ነን እናመሰግናለን 90% የሚሆነው የሀገራችን የእርሻ መሬት በአርሶ አደሮች ያውን በበሬ የሚታረሱ ናቸው ሀገራችን ኢትዮጵያ ያለፈ ታሪኳን ለመቀየር ከአጋር መንግስታትና ተቋማት ጋር በመተባበር ዘርፉን ለመደገፍ በመታደርገው ጉዞ የጀርመን መንግስት አንዱ ተጠቃሽ ነው በኢትዮጵያ የጀርመን አምባሳደር ተወካይና የልማት ትብብር ኃላፊ ቤንጃሚን ተርላ በማሽነሪዎቹ ርክክብ ስነ ስርዓት ባስተላለፉት መልእክት የጀርመን መንግስት በግብርናው ዘርፍም ሆነ በሌሎች የልማት ስራዎች ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል የግብርናውን ዘርፍ ማዘመን የአርሶ አደሩን ተጠቃሚነት በማሳደግ የኢትዮጵያን ልማት ለማረጋገጥ ወሳኝ መሆኑን የጀርመን መንግስት ይረዳል ያሉት ኃላፊው ዘርፉን በማዘመን ረገድ የሚወጠኑ ስራዎችም ወሳኝ ነው የጠቀሱት Germany has been supporting the Ethiopian agricultural sector for many years. የጀርመን መንግስት የኢትዮጵያን የግብርና ዘርፍ ለብዙ ዓመታት እየደገፈ ይገኛል ድጋፉም ግብርናው በዘመናዊና ረጅም ጊዜ በሚያገለግሉ የግብርና ማሽነሪዎችን በማቅረብ ጭምር የሚገለጽ ነው በጀርመን የልማት ባንክ KfW በኩል እየተደረገ ባለው የፋይናንስ ድጋፍ የውጭ ምንዛሪ አቅርቦትና የአቅም ግንባታ ስራዎችም ለኢትዮጵያ ልማት ባንክ ተደርጓል የጀርመን መንግስት በእንዲህ መልኩ እያደረገ ባለው ድጋፍ የአጭዶ ማውቂያ ማሽነሪዎችና ትራክተሮች ለአነስተኛና መካከለኛ የእርሻ አገልግሎት አቅራቢዎች እንዲደርስ ማድረጉ ከስኬቶቹ መካከል ናቸው በቀጣይ ጥቂት ወራትም ግብርናውን ለማዘመን የሚያግዙ ተጨማሪ ማሽነሪዎች ለተጠቃሚዎች የሚደርሱ ይሆናል ይህ ስራ አርሶ አደሩ ይበልጥ ውጤታማ በቀጣይ ጥቂት ወራትም እንዲሁም የግብርና ማሽነሪ አገልግሎት አቅራቢዎችንም ተጠቃሚ የሚያደርግ ነው በተለይ ደግሞ በክላስተር የሚካሄድ እርሻ እንዲስፋፋ የማሽነሪዎቹ ገዛ ከፍ ያለ ነው አቶ ረጋሳ ፈይሳ የዚሁ ዕድል ተጠቃሚ በመሆን በእለቱ ለርክክብ ባገኘናቸው ወቅት ቀድሞም ቢሆን እርሻ ላይ ነበርኩ አሁን በይበልጥ እንድሰራ ማሽኖቹ የተለየ እገዛ ያደርጉልኛል ሲሉ ይናገራሉ አዎ በእርግጥ እኔ እርሻ ውስጥ ነበር የቆየሁት አሁን ከእርሻ ከትራክተር ወደዚህ ተሻግሬያለሁ ለኔም ለቤተሰቤም ትልቅ ፋይዳ ሰጥቶኛል እና ትልቅ ለውጥ ሰጥቶኛል ጥሩ ነው ደስ የሚል ነገር ነው ቢያውም ይሄ ሁለተኛዬ ነው አሁን እንግዲህ ቀጣይ ደግሞ ወደ ሌላ ኢንዱስትሪ እንሸጋገራለን በእርግጥ አሁን ወደ ከ500 በላይ
ከ500 በላይ ገበሬዎችን ላይድላቸው ይችላል። እንደገና በተጨማሪ ደግሞ አሁን በእኔ ስር ደግሞ ከገልባጭ ክራይ ጋር ቢያንስ 17 ሰው 18 ሰው በእኔ ስር ይተዳደራሉ ማለት ነው። በሌላ በኩል ደግሞ ስንጠብቀው የነበረውን ማሽነሪ ከእጃችን ብናስገባም ተቀጣይ ሌሎች ማሽነሪዎችንና መለዋወጫ ዕቃዎችን ባለማግኘታችን ለተጨማሪ ወጪ ተዳርገናል የሚሉት አቶ ረጋሳ ፈይሳ የኢትዮጵያ ልማት ባንክ ይሄንን ከግምት ቢያስገባልን ሲሉም ለተጨማሪ ወጪ ተዳርገናል። አሁን በመምጣቱ በጣም ደስ ብሎኛል። በጣም ተደስቻለሁ። ባንኩንም ላመሰግን ፈልጋለሁ። በዚህ አጋጣሚ ባንኩንም አመሰግናለሁ። አሁን የማሽኖቹ አዲስ ማሽኖች ናቸው ተረከመናል። ግን አሁን ትልቁ ማነቆ ምንድነው አሁን እየሆነ ያለው ስፔር ፓርትን በዚህ አጋጣሚ ደግሞ ቢታሰብበት ጥሩ ነው። ስፔር አሁን በአሁን ሰዓት በጣም ትልቅ ችግር ላይ ነው ያለው። ስፔር እያገኘን አይደለም፣ ስፔር የለም። ሁለተኛ ደግሞ ገልባጮች የሉንም። ገልባጭ በክራይ ነው የምንሰራው። አንድ ገልባጭ እስከ 120 እስከ 130 ይላሉ። ካበልጋ ከዛ በላይም ሊሆን ይችላል። ትልቁ ማነቆ የገልባጭና የፒክአፕ ማነቆ ነው እየሆነብን ያለው። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ዮሐንስ አያሌው በበኩላቸው ከአቶ ረጋሳ ፈይሳ ለተነሳው ጥያቄ ተከታዩን ምላሽ ሰጥተዋል። እንግዲህ የሊዝ ፋይናንሲንግ ሞዴሉ ሲዘጋጅ የገልባጭ መኪና ጨመረ አይደለም። ይሄ የተጨማሪ ጥያቄያቸው ነው። ዋናው መሰረታዊ ጥያቄው ትራክተር፣ ኮምባይነር፣ ሃርቨስተር እና የኢምፕሊመንቶቹን ማቅረብ ነው። እነሱ በደንብ ኤፊሺየንትሊ እየቀረቡ ነው። አሁን እንደሰማችሁት የጀርመን መንግስት 15 ሚሊዮን ነው የመደበው። 13 ሚሊዮኑ ለማሽነሪ ግዢ ነው። 2 ሚሊዮን ደግሞ ለቴክኒካል አሲስታንስ የመደበው ነው። በባንኩ ከሌሎች ድርጅቶች ካለው ታሪክ አንጻር ለመጀመሪያ ጊዜ በጣም ኤፊሺየንት የሆነ ስራ የተሰራበት ነው የሚል የጀርመን መንግስት ኦልሬዲ ምስክር የሰጠበት ነው። በአንድ ዓመት ተኩል ውስጥ ስራ ላይ ውሏል የገንዘቡ። ይሄንን ውጤታማነት በማየት አሁን የጀርመን መንግስት ተጨማሪ 15 ሚሊዮን ሰጥቶናል። አሁን ቅድም አናውንስ እንዳደረጉት ከእናንተ ጋር አብረን እየሰማን ነው እኛ ውጤቱንና 15 ሚሊዮን ጠይቀን ነበር። እኛ ወደ 50 ሚሊዮን ጠይቀናቸዋል። ረዘም ያለ ግን ለሁለተኛው ዙር 15 ሚሊዮን ፈቅደውልናል። ይሄ ደግሞ የበለጠ ካሁኑ የተሻለ ስራ እንድንሰራበት የሚያግዘን ነው የሚሆነው። ስለዚህ እነዚህ ስራዎች እርሻውን ላይ ያለውን ችግር በመፍታት በኩል ሙሉ ስራ የሚሰሩ ናቸው። ሁለተኛ የትራክተሩና በትራክተሩ የገልባጭ መኪና እነሱ የሚፈልጉትን ሳይሆን ራሱ ትራክተሩ ስራ የሚሰራ ያለውን ችግር በመፍታት እህሉን በማመላለስ በኩል የራሱን ስራ የሚሰራበት ሁኔታ አለ። ጥያቄያቸው ተጨማሪ ከዛ ደግሞ የተሻለ ሰርቪስ እንድናገኝ የሚል ተጨማሪ ነው እንጂ ስራው አልተሰራም እያሉ አይደለም እነሱ። ይሄንን እንግዲህ ባንካችን እያጠናው ነው ያለው። ቅድሚያ የሚሰጠው ማን ነው የሚለውን ነው አሁን እየሰራን ያለ ነው እንጂ አስፈላጊ ሆኖ ከተገኘ ገልባጭ መኪናው እንትን የሚሆንበትን ፕሮግራም እናዘጋጃለን። ግን ገልባጭ መኪናውን ባይኖር በትራክተሩ ጋር ተያይዞ ከጀርባ የሚገጠም ነገር አለ። በሱ የታጨዱትን ሰብስቦ ወደ ቦታ ለማድረስ እየተጠቀሙ ነው ያሉትና ሰርቪሱን እያገኙ ነው ማለት ይቻላል። ከ1905 ጀምሮ የጋራ ትብብር እንደጀመሩ የሚነገርላቸው የጀርመንና የኢትዮጵያ መንግስታት ረጅም ጊዜ የዘለቀውን ወዳጅነት መነሻ በማድረግ የጀርመን መንግስት ባደረገው የ13 ሚሊዮን ዩሮ ድጋፍ እስካሁን 89 የእርሻ ማሽነሪዎች ተገዝተው ለደንበኞች ተላልፈዋል። ይህንኑ ስኬት በጋራ እናስቀጥለዋለን ያሉት የጀርመን ልማት ባንክ የኢትዮጵያ ዳይሬክተር ዲያና ሄድሪክ ናቸው። Development Bank of Ethiopia and KfW discuss business models and financing approaches based on mutual experience in the two countries. የኢትዮጵያ ልማት ባንክና የጀርመን ልማት ባንክ KfW በሁለቱ ሀገራት መካከል ያለውን የጋራ ልምድ የቢዝነስ ሞዴልና በፋይናንስ አቅርቦት ዙሪያ ተወያይቷል። በጋራ በተያዘው ዓላማ ድጋፍ ሊደረግላቸው ከታቀዱ ውስጥ የሊዝና የፕሮጀክት ፋይናንስ እንዲሁም የአነስተኛና መካከለኛ ኢንተርፕራይዞች አንቀሳቃሾችን ፋይናንስ ማድረግ ይገኝበታል። በጋራ የተያዘውን ይህን ፕሮጀክት እውን ለማድረግም ስራዎች እየተሰሩ ይገኛሉ። ኢትዮጵያ ውስጥ የአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾች ሆነው የፋይናንስ አቅርቦትና ድጋፍ የሚፈልጉ በርካታ መሆናቸውንና ፍላጎቱም ሰፊ መሆኑን አይተናል። በግብርና ዘርፉም እንዲሁ። በዚህ ፕሮጀክት የፋይናንስ ሴክተርና የግብርና ሴክተር በጋራ እንዲሰሩ ይጠበቃል። ለዚህም መሳካት የግብርና ባለሙያዎችና የፋይናንስ ባለሙያዎች በቅርርብ እንዲሰሩ ይጠበቃል። ይህም ለስራ ፈጣሪዎች በትክክል ማሽነሪዎቹ እንዲደርሱ እርግጠኛ እንድንሆን ይረዳናል።
የጀርመን ልማት ባንክ ትክክለኛውን ማሽን ለትክክለኛው ዓላማ በተሻለ ጥራት ማድረስ ይፈልጋል። ይህንንም በተሳካ መልኩ ለመተግበር የግብርና ሚኒስቴርና የኢትዮጵያ ልማት ባንክ በጋራ እየሰሩ መሆኑን አይቻለሁ። But also in the deliverance of the end product. Experts to choose the right machine for the right product. That this current project provides exactly what is needed for the country. It contributes to transform the agriculture sector in Ethiopia. መንግስት በሀገራችን የግብርናውን ዘርፍ በማሳደግ የሜካናይዜሽን እርሻን በስፋት በመደገፍ ባለፉት 2 ዓመታት ለኢትዮጵያ ልማት ባንክ 530 ያህል የማሽነሪ ግዢዎች ጥያቄ ቀርበዋል ያሉት የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ዮሐንስ አያሌው አሁን እየተከናወነ ያለው ወሳኝ ስራ የሀገሪቷን ኢኮኖሚ ወደ ኢንዱስትሪው ለማሸጋገር አጋዥ ነው ሲሉም ተናግረዋል። ፕሮዳክቲቪቲ መጨመሩ ወደ ኢንዱስትሪው ለምናደርገው ጉዞ ከግብርናው በትንሽ ሰው ብዙ ምርት ያመረተ ሌላውን ህብረተሰብ እንዲመግብ የማድረግና ለኢንዱስትሪ ደግሞ በቂ ሰው ኃይል እንዲኖረው የተማረ ሰው እንዲኖረው የራሱ ጠቀሜታ አለው። ስለዚህ ማንኛውም ሀገር ከዚህ ነው የጀመረው። ግብርናው 90-80% ያህሉን ህዝብ ይዞ ነው የኖረው። ከዛ በኋላ ግን ትራንስፎርም ካደረጉት በኋላ ግሪን ሪቮሉሽን የተባሉት ነገሮች በማከር ከቀየሩት በኋላ ከዛ የወጣው የተማረው ሰው ወደ ኢንዱስትሪው ላይ እንዲገባ ተደርጎ በትንሽ የሰው ኃይል ብዙ መሬት ላይ ተጠቅሞ ግብርን ማሳደግ የተቻለበት ሁኔታ ላይ ነውና ይሄ ኢትዮጵያ ያንን ጉዞ ነው እየተጓዘች ያለችው። ነገር ግን አንዱ ትልቁ ችግራችን የነበረው ኢንዱስትሪው ላይ አተኩረን ግብርናውን ትተነው ነው የነበረው። አሁን ግብርናው ላይ መንግስት ትልቁ ትኩረት ስለሰጠው በተለይ አሁን ከሜካናይዜሽን ጋር ተያይዞ ላርጅ ስኬል ፋርሚንግ ጭምር ግብርናው ለውጥ እያመጣ ነው ያለው። ይሄ አሁን የሰራ ነው ያንን በመስራት በኩል ትልቅ እርምጃ የሚያስኬደን ነው ለምናየው። ገና ነን፣ ብዙ መስራት ይጠበቅብናል። ነገር ግን ካለው እንትን አንፃር ከፍተኛ ጠቀሜታ ነው ያለው። አሁን የግዢ ስርዓታቸው ተፈጽሞ ለደንበኞች ከተላለፉት የእርሻ ማሽነሪዎች በተጨማሪ ቁጥራቸው በርከት ያሉ ኮምባይነር ሃርቨስተር ማሽኖች የግዢ ስርዓታቸውን በመጨረስ ወደ ሀገር ለመግባት በጉዞ ላይ ያሉ በመሆናቸውም በቅርቡ ለደንበኞች የማስተላለፍ ሂደቱ እንደሚቀጥል በዕለቱ ተገልጿል። ክቡራን ተመልካቾቻችን ከፕሮግራማችን ተመልሰን ተገናኝተናል። አሁንም ፕሮግራማችን ቀጥሏል። በተከታይነት ወደ እናንተ የምናደርሰው ድራማ ነው። አብረን ብንከታተል እስቲ አብረን እንቆይ። ጤና ይስጥልኝ። እንደምን ነህ ወዳጄ? ወረታው ነኝ። አዎ ነኝ። እባክህ አንድ ምክር ልጠይቅህ ነበር። አንድ ቢዝነስ መጀመር ፈልጌ ነው። አለ አይደል? ደህና ቢዝነስ የሆነ ፋብሪካ መክፈት እፈልጋለሁ። አዎ፣ እና ጥናቱን የሚሰራልኝ ሰው ፈልጋለሁ። መቼም አንተ ብዙ ሰው ታውቃለህ። ደግሞ ቀለል ባለ ዋጋ ነው የሚሰራልኝ። ነገሩን ብዙ የማያወሳስብ ሰው ይሁን። አረ ማንደው ስሙ ልምድ አለው? አረ አለኝ ይላል እንዴ? አንተ አታውቀውም እንዴ? ብዙ ካላስወደደው ጥሩ ነው። ልክ ነው። ስልኩን ላክልኝና አናግረዋለሁ። እንደው አደራህን ቀድመህ አነጋግረው። መቼም የኛ ሰው ፋብሪካ ልከፍት ነው ስትለው ገንዘብ ይቆልልብሃል። እሺ፣ አመሰግናለሁ ወዳጄ። ቆይ አይሹመት በጣም ታስቀኛለህ እኮ አንተ። አንተ ባትኖር የቤት ይቀዘቅዝ ነበር። ደህና ዋልክ? አይ ከተሜ፣ አይ ከተማ ኑሮ ባልተማጀት ሚስት ዱርዱሩን አይደል? ምን ተይሽ ወንበሬ እንጂ። ቆይ አንዴ መጣሁ። ሸንኮሬ ያው እንጂ ልጨርስልሽ እንጂ እንግዲህ የጀመርኩት ሚስጥር አታውቅም።
ዝም ብለሽ ልዘረግፈው ነበር ልጨርስልሽ ማይ ጨረስኩልሽና ነው እንዴ ቀደም ጨረስክልኝ አይደል እንዴ ገና ወጉ ማይሽ ጀመርኩልሽና ነው ይኸውልሽ የኛ ሀገር ሰው ከተማ መሃል ላይ ገበያ ላይ ክብ ሰርተው ቆመው በጎቻቸውን ከመሃል አድርገው ገበያ ላይ ቆመዋል እሱንማ ነገርከኝ እኮ ሹመት ዝም ብለሽ ከዚህ አስበይ ሸንኮሪ ቆይ ገና ልነግርሽም አይደል እንዴ እሺ ከዛስ አዎ ከዛማ በጎቹን መሃል አድርገው ቆሞ እንግዲህ አተም የሰው ይመጣልሽና ጀብራሪ መሃል ገብቶ በጎቹ ያው እንደው ያታቸው እንዲህ ያለውን እየመረጠ ጨመቅ ያረጋ እንደው በጎቹ እንደው ያንቆሳቁላቸው ሲጫናቸው እየጨመቀ ይሄ ስንት ነው ዋጋው ስንት ነው ይልሽ ከዛማ ተውሱን አትሾው በጉን አትሾው አለው ይኸውልሽ ሸንኮሪ እኛ ሀገር በግ ማለት ልጅ ማለት ነው ከጃችን በልተው ጠጥተው እንደው አንዳንዱ እንስሳም ሸንኮሪ እንደው ያ አዚል እንደ ያሳዝናል ወግን ጨርስልኝ ወደ ሌላ ገባህ አልገባም ልጨርስልሽ እኮ ነው ከማ በጉ ሲጎተት ሲሰቃይ ሲጨመቅ አይወድም ማለት የኛ ሀገር ሰው ሀተሚው ለአንዴም ለሁለቴም ለሶስቴም ጊዜ እየጨመቀ ይሄ ስንት ነው ሲለው አጎቴ ቀብራራው ያን ጅንፎዱላውን እንደው ዞር አልጎ የከተከታሩላውን አናቱን አቀመሰዋ መታው ብቻ ከምድር ቀላቀለዊ አየከተም የሰው እንደው ምንም የለው በምን ይው እንደው ታፈሩ ተመሳሰለና ቁጭ አለ ያረ እንደው ወዲያ ከነተረው ከዛ ይሄን ያየ እንደው ሁለተኛ እንደው ዱላው እንደገና አሰንዝሮ ይለው ሲል አባቴ ኮዲ አይቶ ኖሮ ተው ግድ የለም ተው በቃ ባይለው ኖሮ ግን ሊደግመው ነበር ወጋለው እንዴ ሊናጣርከው እንዴ አንቺ እንደው ሸንኮሪ ግን የሰው በግ ይገዛ መጥቶ እንዲህ መጭመቅ እንዴ መጠምዘዝ እኮ ነው የቀረው እንዴ የሰው በግ እንዲደረጋል በየገበያው እንደው መጎተት መጭመቅ የሰው በግ እንዲያረ ኖር ነው እኔ እኮ በገስቼ ስለማላውቅ አላውቅ ሄሎ ኖር አጎቴ ኖር አጎቴ ይሄ ደግሞ ምን አይነቱ የልብ ቃውያ ነው ምን አናዶ ነው አንድ የቢዝነስ ጉዳይ ነው እሺ ከተማው እንዴት ነው አዲስ አበባ ዳሪ መውጫት መተናፈሻ የታለው መኖሪያ ብቻ አረ ወዲያ ሄሎ ጤና ይስጥልኝ አቶ ቀለመወርቅ እንዴት ነህ እኔ የምልህ እነዛ አማካሪዎች አልካቸው ጋር እኮ ሂጅ አጣዋቸው እንደው ካላስቸገርኩ እዛ 4 ኪሎ አካባቢ ያሉ ያልካቸውን አማካሪ ድርጅቶች ስልካቸውን ብትልክልኝ ባክን ባለቤቴ አጉል ሰው ላይ እንደርቆ በጣም ሰግቻለሁ እውነት በጣም ጨንቆኛል እሺ በጣም አመሰግናለሁ እሺ መልካም ቀን ስልክህን ለምንድን ነው የምትዘጋው ነው ብሎክ አድርገኛል ስማኝ ሰራውት ያልከው የቢዝነስ ፕሮፖዛል እጅና እግር የለውም ምን እኔ ምን እላለሁ ያዩት ሰዎች ናቸው እንጂ ያሉት እኔማ አንተን አምኜ ቆይ አዳምጠኝ ሌላው ቀርቶ ይሄ ሰራውት ያልከው ፕሮፖዛል የቢዝነሱን አዋጭነት አላየውም ብለዋል የቢዝነስ ጉዳይ ደግሞ የመጀመሪያው ሐሳብ ያዋጣል አያዋጣም ነው እና ምኑን ነው የሰራው አንተ የታል ምን የከፈልከው ገንዘቡ ምን አነሰ አሃ ገንዘቡ ስላነሰ ነው እጅና እግር የሌለው ማይም የጻፈ ያስመሰልከው አሁን እኔ ጠብ አልፈልግም ወስድ አስተካክል ሰውዬ እዚህ ወረቀቱ ላይ ጉድለቱን አስቀምጠውልሃል
ወስደህ አስተካክል። እንደገና ምን ገንዘብ 5 ሳንቲም አልጨምርም። 5 ሳንቲም። ሄሎ ሄሎ፣ እንዲህ ናችና ወሮታው ስልኩን ጆሮ ላይ ዝጋው። ዘጋው። በቃ አትበሳጭ፣ ዝጋው። ተው፣ ምንም አያመጣም። አንተ ብቻ ቀዝቀዝ በል፣ በቃ ተረጋጋ። ደግሞ ያመሃል። እሺ ወሮታው፣ እስቲ እባክህን አንተ አረፍ በል። እንዴት አልኩ? እንደዚህ መጀመሪያ አንተ ተረጋጋ። ሌላው ቀስ ተብሎ ይደረስበታል። እኔ አንተ ማጣት አልፈልግም። መቼ ነው ሰው የምነግርህን ነገር የምትሰማው? መቼ ነው እኔስ እሺ ብለህ የምታዳምጠው? ይተው፣ ከሱ የተሻለ ሰው አግኝቼ አሰራዋለሁ። አየህ፣ ይሄ እኮ ነው ችግርህ። እንደዚህ አይነት ሰው ድንገት ገንዘብ ሲያገኝ እንዴትና ምን ማድረግ እንዳለበት ግራ ይገባዋል። በቃ ራሱ ብቻ ያወቀ ይመስለዋል። ሳሳውልሽ አስጨርሰኝ። ቢገባህ እኮ ይሄ ገንዘብ የሟች የአባትህ ውርስ ነው። ተገቢ ቦታ ላይ አውለህ ስማቸውን ማስጠራት ይኖርብሃል። ለዚህ እኮ ነው እየለፋ ያለሁት። ለዚህ ከሆነ ጓደኞች እንደመከሩ እኔም ደጋግሜ እንደነገርኩ የቢዝነስ ልምድ ያላችሁ ሰዎች ጋር መሄድ አለብህ። በዛ ላይ ደግሞ ሰርተው የሚያውቁ ህጋዊ ባለሙያዎች አሉ እያልኩ ነው እኮ። ታይኝ፣ እነሱ ቢሮ ከፍተው ገንዘብ መዝረፍ ነው ስራቸው። ሌላ ሰው ፈልጌ አሰራዋለሁ። ተው ግን በኋላ እንዳይቆጭ። ተው፣ ግድ የለህም። ትሻልን ሰድጄ ትብስን አመጣው እንዳይሆንብህ እያናገርኩ እኮ ነው። ኧረ ተው ወሮታው፣ ተው፣ ግድ የለህም። ተው ወይ ተማሪ በርስ አሱ እንቧብሎ ሲተቃቀስሽ እንቧብሎ ሹፌር በጋቢና እንቧብሎ ሲያንሸረሽርሽ እንቧብሎ እኔ ደሃው ልጅ እንቧብሎ ወዴት ላገኘሽ እንቧብሎ ኧረ በለው በለው ኧረ በለው በለው ይህ ነው ሁሉ እንደምን ዋልክ አጎት? ደህና ዋልክ ሹመት? ደህና። ምን ነው በእግርህ? ለነገሩ ያደክበት ነው። ቆርቆሯም ቢሆን ደግሞ አረፍ ትበል። ምን ነው ያ እኔ ተሰቃለህ ትጫወታለህ ብዬ እንጂ እዚህ መክረሜ። አይ ዲማ ከሆነ እኔም ጓዜን ልሸከፍ። አይ ደህና ዋልክ? ውሃ ስጭኝ። ውሃ? አዎ ተቃጥያለሁ። አቃጠሉኝ። ወይኔ ሰውዬው አልሆነልኝ። ምን አሉ? ምንም የሚረባ ለውጥ የለውም። ጥናቱ እንደገና መሰራት አለበት። አየህ፣ ወትሮም እኮ አልሰማ ብለህ ነው። ገንዘብ ለመቀነስ በዘመድ በአቋራጭ ለመገላገል ነበር ፍላጎት። ለምን ትክክለኛ ቦታ ሄዳ አታሰራም አንተ?
ይውልክ አሁንም አልመሸም ወደ ትክክለኛው ቦታ ሄድ ትክክለኛውን አማካሪ ፈልግ ግድ የለም አሁን እንኳን እሺ በለኝ እስቲ ሳሳውልሽ ጠራኸኝ አጎቴ አልጠራሁም በስመ አብ ወወልድ ወመንፈስ ቅዱስ ለማንኛውም መጣ አጎቴ ተረጋጋ ምን መሆን ነው ምንድነው መጨነቅ እንደዚህ መሆን ደግ ነው እንዴ ተረጋጋ ምንም የሚያስቸግር ነገር የለም ይኸውልህ እነዚህ ትክክለኛ አማካሪዎች ናቸው ደውልላቸው ይጠቅማል ይኸውልህ አጎቴ ሸንኮር ያለችው እውነቷን ያስ ደውልላቸው ግድ የለህም ደውልላቸው ግድ የለህም አትናደድ አጎቴ አረግ የሰው ምን ይሆነ ነው እንዴ አጎቴ እስቲ አንድ ጥያቄ ልጠይቅህማ መቼም እንግዲህ መሄጃ ይደርሳል ብዬ ነው ሳንጫወት አይ ጨዋታ አይ ከተማ እንዴ አየሁኝ እኮ እንዴው ተነስታችሁ ብር ነው እንዴው ተነብሳችሁ መሄድ ነው አሳዘናችሁኝ እኮ አጎቴ እንዴ ምን መረጋጋት አላችሁ እናንተ ነጋ ጠባ እኮ ሩጫ ነው እናንተ ስራ እንዴ ጧት እንደምን አደርክ ትሉና ማታ ደህና አደር ለማለት ነው የምትገኙት እንዴው የሰውነት ወጉ እኮ የላችሁ እውነት ነው ሩጫ ብቻ ያው እኔ ምለው አጎቴ እንዴው ምን ነው ከቀያችን መተው አይጠይቁንም አንናፍቃቸውም ወይ ነበር አሁን ገባኝ ሁሉም ነገር ጥያቄህ ምንድነው ጥያቄማ አሁን ተተማ አንዱን ጉብል ወደኛ ቀይ ወስደን እንደው አሁን ወገሉን እርፉን ድግሩን ሞፈሩን ቀንበሩን ከበሬ ጋር አስተሳስረህ አስማምተህ እስብንለው እንደው አሁን ያርሳ ማለትማ እነዚህን አሁን ያልኩህን እንደው አስማምቶ ያርሳል ወይ ነው እንዴ እንዴት ይሆናል ጥያቄህ ግን ምንድነው አያጉቲ እኔም ምምልህ ሸንኮሬ እንደገለጠችው አንተ ዝም ብለህ አትበሳጭ መብከን የለብህም ነው ምልህ እንዴ ለምንድነው ባናትህ እንፋሎት እስኪወጣ ድረስ እንደዚህ ምጨሰው ይኸውልህ ያንተ ጉዳይ ላምባሉ አለበት ኮበት ለቀማ ከሆነ አልገባኝም ሹመት አጎቴ እንዴ እምሰራውን ስራ ለባለሙያ ስጥ ለሚያውቀው ስጥ እያልኩ ነው እንዴ አሁን በሬን ከቀንበሩ ከሞፈሯ አስማምቶ እንደሚያርሰው ሁሉ እንዲሁ ለሚያውቅ ለባለሙያ ስራህን ስጥ ያንተም ስራ እንዲሁ ሰሪውን ይፈልጋል አጎቴ ለፈን አዎ ሳሳውልሽ አቤት ምን ነው ቀዝቃዛ ውሃ ላምጣ ኧረ አይደለም ነይ አረፍ በይ መተማመን የቢዝነስ አማካሪዎች ኃላፊነቱ የተወሰነ የግል ማህበር እባክሽ እነዚህ ሰዎች ጋር ወሰጂ ከዚህ በኋላ መሳሳት የለብኝ ከልብ ነው እውነቴን ነው ወይ ተመስገን ይሄ ጌታ እንደዛማ ሆነ ምን ቆርጦኝ ወስደሃለው ታዲያ እንዴት ነው ምሳችን በልተን ቡናሽ ጠጥተን ደስ ብለን የምንሄደው እውነት ነው እኔ ደስታውን አልቻልኩትም ይሄ ጌታ ክቡራን ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አፍላገ ልማት ላለፉት 40 ደቂቃ ያክል ወደ እናንተ ደርሶ መቋጫውን አድርጓል። ነጋሽ በራዳና ትዕግስት ንጉሴ አብረናችሁ ቆይታን አደረገን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ። በርካታ ታቦታት የሚያርፉበት የጃን ሜዳ ከመሪ እስከ ተመሪ